አዳምጡኝ በጎቹ። እኔ ክብርን እመርጣለሁ። ከገንዘብም ከስጦታም ከወርቅም ከሀብልም ክብርን እመርጣለሁ። እንኳን ዩቱብ እንደ ሻማ ቀልጬ እያለቀስኩኝ እየሰራሁ እየተነፋረቅኩኝ 40 ሰዓት 24 ሰዓት እየሰራሁ እያለቀስኩኝ ክብሬን ዝቅ አድርጌ ማንነቴ ሽጬ ቤተሰቦችንም አስገብቼ ቤተሰቦችንም ሽጬ አልቅሼ ክብሬ ዝቅ ብሎ ተሰድቤ ተንቋሽሼ አክተፍ ተብሎብኝ እየሰራው ማን እንደ ክብር ማለት ነው። ስለዚህ ይቺ ክብር የሌላት ተረካሽ እንግዲህ ሩታ የምትባል ዛሬ ደግሞ ትናንትና በአንድ አይነት ልብስ ትናንትና በምንሽፋ ዛሬም በምንሽፋ ነው እንግዲህ የ400,000 ብር ወርቅ 400,000 እኮ በሳውዲ አረቢያ ስንት ሺህ ብር ናት ጋይስ? እስኪ ጻፉልኝ። ስለዚህ ይሄ ለኛ ብርቃችን አይደለም። ጎሽ እንኳን አሰርክላት 2 ዓመት ሙሉ ያለቀሰችበት 2 ዓመት ከ5 ወር ማለት ነው። እንኳን እንግዲህ እዚህ ጋር እንግዲህ እንዳልኳችሁ ነውና ስለዚህ መግቢያ ላይ እንግዲህ እንዳልኳችሁ ነው። አንዳንዶቹ ደግሞ አብርሃም ታደሰ ክብርት አለው የሚወዳት ከሆነ የሚያፈቅራት ከሆነ ለምንድን ነው በራሷ ቤት ያለቀቀችው ቪዲዮን ትላላችሁ? ክብርት አለው 2 ዓመት ከ5 ወር እንግዲህ አልቅሳበታለች፣ ቻናሉ በሱም አልቅሳበታለች። ይሄ ይገባታል ምናምን የምትሉ ሰዎች አላችሁ። ገንዘቡ ከበጎቹ አይደለም የሚወጣው ከራሱ ከአንደበቱ ከኪሱ ስለወጣ በቅንጭላቷ ትደፋ በእኔ ቤት ነው ቦስት የሚደረገው ብሎ እንግዲህ በሱ ቤት ቦሰተው ማለት ነው። ምንድን ነው አዳም የሚያንጫጫሽ? እናንተ አዋታችሁ ላኩና እናንተ አዋታችሁ ገዝታችሁ ሀብሉን አንገቷ ላይ ሰሩለት። እቺ ረካሽ ማለት ነው። ከረከሰች በኋላ ከተንቋሸሸች በኋላ በአንድ ልብስ እየመጣ 2 ቪዲዮ በአንድ ልብስ እየመጣ 3 ቪዲዮ እየሰራች እኛ ችቅርሻተ ማቀረሸችን ማለት ነው። ለማንኛውም ረካሾቹ በዚህ ልክ አትርከሱ፣ በዚህ ልክ አትውደቁ። በተለይ የሩታ በጎች በዚህ ልክ አትውረዱ። ቤተሰቦቿን ድራማ ውስጥ ካመጣይ በኋላ ከአሰደበች በኋላ ከረከሰ በኋላ ተከትላ ከሄደች በኋላ ሴት ልጅ እንዳንውድ። ይቺ እኮ አንቺ ሸሌ እኮ ናት። ብትሰጧት የማጠግብ ብታረጉላት የማትወዛ ብትቀባ የማትወዛ ቆሻሻ ቅቤ ተቀብቻለሁ አለኝ። ደግሞ ዛሬ ሰላም ይጂ ውሻ ልጅ እንደናትሽ ውሻ አይመስልሽ ሞግዳፍ። ለማንኛውም አንዳንድ ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በየዓለም ጥግ በያላችሁ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ባለማተቦቹ እንግዲህ ሊዮም ጁማ አላህ ሱብሃነሁ ወተዓላ ኸይሩን ነገር ያምጣልን ፈጣሪ። እንግዲህ 2018 ይችል ልጅ እንግዲህ እንደው ወይ ይሰትርልን ወይ ያስቀምጥልን እንላለን። እንግዲህ ምክንያቱም እየተወነጀልን ያለ ነው ማለት ነው እኛ በሷ ላይ ገብተንና ስለዚህ አስፈላጊም አይደለም ብዬ አስባለሁ ማለት ነው። እንደራሴ እኔ የረከሰ ሰው ደግሞ ስለማልወድ ነው። ግልጽ የሚናገር ሰው እውነት የሚናገር ሰው በአሁኑ ታይም ላይ አይወደድም እና ብዙዎቻቸው እንግዲህ ለምንድን ነው በቤቷ ለክብር እንኳ ያለቀቀው ምናምን እያሉ ሲቃወሙ ነበረ። ገንዘቡ የወጣው ከአብርሃም ሰዎች እንጂ ከደመቁ ሰዎች አይደለም። ልብ ብላችሁ አዳምጡ። ልጅቱ ከአዲና ውሸታም ናት። ከዚህ በፊት አባይ ሚዲያ ላይ እኮ ገብታ እኮ ታውቃላችሁ። አባይ ሚዲያ ውስጥ ገብታ የአዲስ አበባ ልጅ ነኝ የአየር ጤና ምናምን ብላ ይሁን ምናምን ቅብጥርሴ ብላ ነው የወጣችው። ስለዚህ ቡታጀራ ተወልዳ አፍራ አሁን ደግሞ ይኸውላችሁ እንግዲህ የ400,000 ብር ወርቅ ተሰጠኝ ተብሎ እንግዲህ እየተናፈሰ ሚዲያው እየተቃወጠ ይገኛል። ልጁን አርግ የተባለውን ነው እንጂ የሚያደርገው አርግ ያልተባለውን ነገር አያደርግም። ገባችሁ አይደለ? ስለዚህ ተረጋግታችሁ ሁሉን ነገር ማዳመጥ ትችላላችሁ። እኔ ከዚህ በፊት ፀጉሯን ታስተካክል፣ ፀጉሯን ደግሞ ይሄን የፈረስ ጭራውን ደግሞ ቅቤ ተቀባችሁ። እንዴት ልታጥሙ ነው የምትቀቢው? እኔ አላቅም ባይዘውኝ። ስለዚህ ምንድን ነው አንቺ ልጅቱ ረክሰሻል። ወረዲ ልጅቱ የረካሽ ርካሽ ማለት እንግዲህ ደመቁ ሩታ የምትባይ ግለሰብ ነሽ። ዘመዶችሽን ካመጣሽ በኋላ ካሰደብሽ በኋላ ያን ሁሉ ነገር ከአንገትሽ ላይ ከምታስሪ የቤተሰቦችሽን ቤትና አለባበስሽን ልብስሽን እንኳ ራሱ ይሄ አዲስ የመጣውን ፋሽን ልበሽ። አዲስ የመጣው ይሄ አለ አይደለ? ይሄ ምንድን ነው የሚባለው? እናንተ ጻፉልኝ። ያንን ልበሽ። ለቪዲዮ ነው እየተሰራ ያለው ሁሉ ነገር። ጥሩ ልብስ እንኳ ልበሽ። አሁን ይሄ አዲስ የመጣው ልብስ ይሄ ሽፎን የሚባል እሱን እስኪ ልበሽ። በ100 ብር ገዝተሽ 4,000 ብር ነው በኢትዮጵያ፣ 5,000 ብር ነው በኢትዮጵያ። እስኪ እሱን በደንብ አድርገሽ አሰፍተሽ እንኳን ልበሽ። መተወንሽ አልቀረም፣ ቪዲዮ መልቀቅሽ አልቀረም፣ እየታረሽም አይደለም። የሰው ድቃላ ነው ልጁ።
ልጁ የሰው ልጅ ነው ተውሰሽ የመጣሽው። ስለዚህ ሰው ደግሞ ዛሬ ይቺ አሲያ የምትባል ደግሞ አንዷ ግለሰብ ይቺ ቆረቆንዳ ላው ብልጭ ውስጥ ቁልጭ ቆዳ ቆረቆንዳ ምን አለች? በጁማ ወሰደበች። ይቺ ባለጌ እንደ ደመቁ ዳይበር ምን አለች? አቢላ ምን ያድርግሽ? ለአቢላ ይቁረጥሽ። አቢላን እንዳትነኪ አንቺ። አቢላንና እንትናን ሄርሜላን እነካለታች ውርድ ተራስ አንቺ ወረዳ። ስለዚህ ከአቢላ ራስ ትወርጃለሽ። ከአቢላ ራስና ከሄርሜልዬ ጎን እንቆማለን ሁላችንም። የምትናገሪበት አንደበት አንዳችም የለሽም። ይታፈር ተከበር ይላል ያገሬ ሰው። ስለዚህ ስነ ስርዓት ያይሽ። አሁን ላይ ዳይበሮቹ ጠግባችኋል። በተለይ የደመቁ ዳይበሮች በጣም ነው የጠገባችሁት። በጣም እናንተ ዛላው መናዎች ረካሾች። እንኳን ለዚች ድስታፍ ቀርቶ እኔ ለሚያመርሰውን ቦታ የለኝም። ስለዚህ ለሄርሜልዬ ደግሞ ማለት ነው ለቀቅ አድርጓትኝ። ስለ አቢላ ደግሞ አንድ ነገር ተነፍሳለሁ ብትይ አንቺ አሲያ የምትባይ ቆረቆንዳ ዋጋሽን ታገኛለሽ። ዋጋሽን። እሺ ልሻገር ወደ ሌላ ወደ ናዲያና ይሳም። ስለ ይሳምና ስለ ናዲያ መልክ ቢያምር የሰው ልጅ አቋሙ ካላማረ፣ ስለ ልቦናው ተላማረ፣ መግባሩ ተላማረ፣ መግባረ ቢስ ከሆንሽ የወደቅሽ የቆሸሽ ቆሻሻ ነሽ። ከዚህ በፊት ፈኪ መሐመድ አብራ ሰራይ ብላችሁ ስታስወድቁ ነበረ። አንቺ ይክሩ ሙታ ትበልጥሻለች። ናዲያ የምትባይ ደንቆሮ ማለት ነው። የጉታ ጀራጅል ማለት ነው። እዚህ ጋር ፀጉርሽን ገልጠሽ አንቺ የሙስሊም ጂን ሙስሊምን የምታሰድቢ ሙስሊም ነኝ ብለሽ መተሽ ፀጉርሽን ገልጠሽ ሰውነሽን እንድንል እያልሽ ቆሻሻ። ይሳም ደግሞ እኔ ሌላ ሰው ጋር አልሰራም ከሷ ውጭ ወደ ውጭ እያልክ አልነበረ እንዴ? ዛሬ ምን ተገኘ ታዲያ? ምን ተገኘ? የተላጠ ሙዝ ነው ሁላችሁም የምትወዱት። ለዚህ ነው። ስለዚህ ድሮም ከጉታጀራ ጥሩ የለም፣ ጥሩ አይወጣም። ውሸታም፣ ከአዲ፣ አስመሳይ፣ ውሸታም ቀጣፊዎች ናቸው ሁላችሁ። ስለዚህ ደግሞ ዛሬ በዚህ ልክ ሆነሽ ደግሞ መጣሽ። ይክሩን አንቺ አትበጫትም። እንኳን መብለጥ ቀርቶ የእግሯን እጣቢ አታህይ። በጣም የተረጋጋች አደብ ያላት ናት። ገብቶሻል አይደለ ናዲያ? አንቺ ደንቆሮ፣ የአንቺ መልክ ቢያምር ታጥቦ ይጠጣል። የሰው ልጅ ድፍልስልስ ብሎም ጉምድምድ ብሎም ደሙን ቢስብም አደብ ሲኖረው፣ አንቺ ግን አደብሽን አጣሽ። ልክ እንደ ደመቁን ዛሬ የምንናገራት እኮ በምትለቀው ቪዲዮ በምትሰራው ቪዲዮ ነው። ከነረሞ ጋር ተጨማለቀች፣ ከኢሳም ጋር ተጨማለቀች። ኢሳም ያኛው ማለት ነው። እንደገና ደግሞ ከዳኒ ጋር ከዳኒሾ ጋር ተጨማለቀች። በተግባሯ ነው የምናንቋሽሻት ማለት ነው። ስለዚህ ናዲያ አሁንም አንቺ እየቆሸሽ ነው ማለት ነው ያህል። ስለዚህ እየቆሸሽ እየወረድሽ ነው ያለሽ። ስለዚህ የተለቀቀው ቪዲዮ ቆሻሻ ስለነበረ ይችን ቀጣፊ ውሸታም ደግሞ ማዋረድ አለብን ማለት ነው። ለማንኛውም ትናንትና መኪና፣ ዛሬ ደግሞ የ400 ሺህ ብር ወርቅ ተብሎ ሀብል። እንደው ከእውነት የራቀ ነው ነገሩ። ሀብሉም ምሰይ ማስታወቂያ ነው፣ መኪናውን ማስታወቂያ ነው። አንዳንድ ጊዜ ለቪዲዮ ነው፣ ሰው ለቪዲዮ ነው። ይሄ ሁሉ ለቪዲዮ ነው። አይዲያ አበቃኩ። ልጁም ሊመለስ ነው። ልጅቷም እንግዲህ ደግሞ ወደ ቤታቸው ወይንም ይመለሳሉ። 2 ዓመት ከ5 ወር ሳለ ልጅቱ ዝቅ ብላ ወርዳ ኮንትራቷ እንግዲህ ያበቃ። አልተገባችም። ጋብቻ የለ፣ መውለድ የለ፣ መታረስ የለ፣ ምጥማማጥ የለ። ዝም ብላ ነው የምትጨመለቀው ተቀምጣ በቃ። ስለዚህ ዩቱበሮችም ደግሞ ዛሬ ምልምሎቹን የምለው ጓደኞቹ መተው አያዩዋትም እንዴ? እንደው ባይሆን እንደው ለድራማው እንኳ አይቀላቀም፣ አብረው የበሉት እንኳ አይቀላቀም። እነ ዳኒሾ እነ ጽጌ አያዩዋቸው ነው። አዲስ አበባ እስከሚሄዱ ነው የቤት ኪራይ አልሳካላቸው ስል እንግዲህ እና አብርሃም ታደሰ ተምሸክሽከው ወርደው እንግዲህ አዲስ አበባ ለቀው ጉታጀራ ላይ ይገኛሉ። ይችል ጉታጀራ አልተወለድኩም ብላለች። በግድ ነው ተከትላ የሄደችው። አሁን እዛ አማቶቿ ጋር ልትኖር ነው፣ ከባሏ ጋር ልትኖር ነው። እሷ የአዲስ አበባ ልጅ የሸገር ልጅ ናት። ቆሻሻ ሙጀሊስ ማለት ነው። በችግር ቁመጥመጥ ብለሽ ያደግሽ የድሃ ቤተሰብ የድሃ ልጅ አንቺ እናትሽን ከድራማ ውስጥ አመተሽ አስገብተሽ እግዚአብሔር ይመስገን እኔ አንቺና ከድራማ ውስጥ አልቀላቀልም እንዳትል አንድ ሐሙስ ልትሞት የቀረች ሴትዮ ለዩቱብ ገንዘብ ብላ መታ አንቺ
ለዩቱብ ገንዘብ ብላ አንቺ ጋር ትደበልቃለች መታ። እናትና አባቱን ከጀርባ አድርጎ እኮ ነው አብርሃም የሚሰራው። ይሄ ጀግና ወንድ ልጅ ነው እሱ። አየሽ፣ ይከበራል በራሱ። አንቺ ግን ረከሽ፣ አንቺ ግን ወረድሽ፣ አንቺ ግን ሞትሽ በቁምሽ። ከተጨፈጨፍሽ በኋላ ከቆሸሽ ከጎደፍሽ በኋላ አሁን ደግሞ ሚዲያ ላይ ገመጠ ምን ሽፋ ለብሰሽ ቆሻሻ። ባይሆን ውጭ ሀገር ያለው እንኳን ይበልጠኛል እንኳን እንደው በልብስ እንኳን እንደው በምናምን አትይም። ይታደሉታል እንጂ አይታገሉትም አለ የሀገሬ ሰው። ጥሩ ምኝታ በኖራት አብርሃም። ተው ይቅርባት፣ ይሄ ሀብሉ መኪና ተው፣ የማስመሰሉ ይቅርባት።